ብሌንና አቶ አምናን እንግዲህ በድጋሚ ደስ የሚል ጊዜ እያሳለፉ ይገኛሉ። ያለፈው ያሳለፍነው ጊዜ አላስታወሹም ወይ በማለት ነበር የጀመረላት። እንግዲህ ብሌን ቤት እያጸዳች እያለች ቆይ አሁን እንዳትገባ ይድረቅ በማለት ትከለክለዋለች። እሺ የተከበሩ ቤት ጭራሽ ከውስጥ አትገባም እያልሽ እየከለከልሽ ነው አለ። ኧረ በጭራሽ አለችው። አይ አለና ሄዶ እቅፍ አድርጎ ገቧን ጥምጥም አድርጎ ከያዛት በኋላ አምናን ምን እየሆንክ ነው አለችው። እሺ በቃ ግባ አልከለክልም። እንኳን ይሄን እንኳ አእምሮዬ ስንት እንዳያስብ እኮ ከልክለሽኛል። አእምሮዬ ላይ ተቀምጠሽብኛል። ከምርን ሰው እንዳያይን አለች። ያለፈው ጊዜ አልናፈቀሽም? ናፍቆኛል አለች። ግን ለምን አሁን እንድገባው እንዴ በመባባል ተነጋገሩና አይን ለአይን ተያዩ። ይህንን የፍቅር ጊዜ ሊያሳልፉት ተስማምተው እቅፍ አድርጎ ደረቱ ላይ አድርጎ መሳም ጀመረ። እሷም ከሱ ደረት ላይ ሂዳ ልጥፍ አለችና ያለፈውን ታሪካቸውን ለድጋሚ ደግሞ በደስታ እንዲደግሙት ተነጋገሩ። እሷም ፈቃደኛ ሆነች። እንግዲህ ወይዘሮ ሜርሲ በቤት አልነበረችም ነበር። ወደ ቤት ስትመጣ ግን አዲስ ሰው በቤት ውስጥ ታያለች። ይህንም እንግዲህ ስሚ አንተና ጄሪ የምትነጋገሩትን ተደብቄ ሰምቻለሁ። ስለዚህ አንተና እኔ መንገዳችን አንድ ነውና አንድ እንሆን። እሷ ግን ከእኔ ገንዘብ ብዙ ወስዳለች። አሁንም ከእኔ ተደብቃ በስከጀርባ ገንዘብ የምትያዝበትን ቀን ስላልደረሰን እንግዳ ያደረገችብህ ነገር ቢሆን መሞት ነበረብህ። እዚህ መሆኗን በምን አውቀህ መጣህ ስትል ጠየቀችው። እሷ ጋር አልመጣችም ከሲፈን ጋር ነው የመጣሁት ሲልኝ፣ ሲፈን ይህን ጉዳይ ታውቃለች ስትለው እንግዲህ አይ ማወቅ የለባትም አታውቅም አለው። ብታውቅ ምን ይፈጠራል አለችው። ምንም ነገሮችን ታበላሽብኛለች። እሷ እንድታውቅ አልፈልግም። በጣም ይገርማል አለች ወይዘሮ ሜርሲ። ምንም የምታውቅ ልጅ አይመስለኝም ነበር ጄሪ። አለማወቋ አይደለ ሁሉ ነገር የሚያሳጣት። ለማንኛውም ተረጋጋ፣ ብቻህን አይደለም እኔ ከጎንህ አለኝ፣ አንቺ እንደምታግዥኝ አምናለሁ በማለት ከሜርሲ ጋር ሙስጠፋ ቃል ይገባባል። እንግዲህ ወይዘሮ ማነች ዛሃራን እንግዲህ ብሌን ታግጋታለች ማለት ነው። ወይዘሮ ዛሃራ ሜርሲ እንግዲህ ስለማትፈልጋት እንድታስወጣት ለማድረግ ያዞን ባየሄደች ከአቶ አምናን ፊት አልቅሳ፣ እሱም እንዴት አክስቴን በዚህ መልኩ ትናገሪያለሽ? እሱ አንቺን አይመለከትሽም ስትላት እንግዲህ በዚህ ንዴት ምግብ ሰሪልኝ ስትላት ደግሞ እሷ ከዛች ጄሪ ጋር አንድ ሆነሻል አይደለም ወይዘሮ ዛህራ አሳይሻለሁ ብላ እዚህ ገረድ ምግብ ሰሪልኝ ስትላት ወይዘሮ ዛህራም እንዴት ገረድ ትለኛለች ብላ በጣም ተናዳ ከዛ አቶ አምናን ጋር ሂዳ ወይዘሮ ሜርሲ ባቃጠረችው መሰረት እንግዲህ አቶ አምናን ባልተረዳው የልብ የሚሰማሽ ያደረገሽን ሰው ማን እንደሆነ አሳይሻለሁ ጠብቂ ብላ ወይዘሮ ዛህራን ዝታ ገብታ ለአቶ አምናን አልቅሳ ስትነግረው አምናንም ደግሞ ወይዘሮ ዛህራን ለቃ ቤቱን እንድትሄድ እንዴት ስታዝሽ አልታዘዝም ብለሽ ማክበር ሲገባሽ አክስቴን ታዋርጃለሽ። ኧረ እባክህ ልጄ አትበኝ ልጅሽ አይደለሁም ነበር ያላትና በጣም አዘነችና ወይዘሮ ዛህራ ምሽ ብላ ተነስታ ወደ ቤት ገባች። እሱም ተነስቶ ሜርሲን እቅፍ አድርጎ ማስተዛዘን ጀመረ። እንግዲህ ሜርሲ እዚህ እየተንኮሏን እየሰራች ትገኛለች። አቶ አምናን ጄሪን ለምንሽ ነበር ገንዘብ የጠየቅሽኝ ስንት ነበር ሲላት 500,000 ብር አንዳንድ ነገሮችን ልገዛ ልፈልግ ነበረ በቀጥታ ለምን እኔን አልጠየቅሽኝም ሲላት ፈርቼ አለችው እና ወዲያውኑ ከመስሪያ ቤት በአካውንቷ እንዲዞርላት ተደረገ። ከዛም እንግዲህ ወስዳ ለአቶ ሙስጠፋ ስትሰጠው ከሙስጠፋም ጋር አሁንም ቢሆን እንደማይለቃትና በዚህ እያስፈራራ ገንዘብ እንደሚቀበላት ዛቻ ፍራቻ አስተላለፈባት። በዚህም የተነሳ ሜርሲ አድራ ስትመጣ ሙስጠፋን አዲስ እንግዳ ስላየች ይሄን ሰውዬ ማወቅ አለብኝ ማነው ስትለው የእሷ መስተንግዶ ነኝ የሲፈን ሲላት ቀጥታ ወደ ኪችን ሂጄ ስለዚህ ሰውዬ ማስጠራት አለብኝ ብላ ስትሄድ እነሱ ደግሞ አንድ ሆኖ ተመካክረው በጄሪ አማካኝነት ሶስታቸው ምን ሲያናዷትና ሲስቁባት ያልከውን ገንዘብ አስገባልሃለሁ ግን ይሄንን የማደርገው ፈርቼ ሳይሆን አምናንን አወደዋለሁ ስለሱ ነው ስትል ሜርሲ
ተደብቃ ታዳምጣለች። ውሸታም አንቺ አምናንን አትወጂውም በማለት ይመልስላታል። አንቺ የአንቺ ልብ ከገንዘብ ውጭ ሌላ ሊያስብ አይችልም። ያምራል ቅኔው ይቺ መሰሪ አሁን እዚህ ምድር ላይ ገንዘብን የሚጠላ ሰው የለም። ሁላችን እርስ በርሳችን አላወራን፣ ገንዘብ ከሁሉም በፊት ገንዘብን ነው የምናስቀድመው አለችው። ለምን እንደዛ አልሽ አላት። አንተ ራስህን ተመልከት። እኔን ልትጎዳ የመጣኸው እኮ በገንዘብ ነው። እኔን ከመጉዳት በላይ ገንዘቡን ስለምትፈልገው አለችው። ሜርሲ ተደብቃ ጉር ነው ውብ ነገር ነው የተናገርሽው እውነት አለና ደነቃት። እኔ ምንም ነገር ብቻ ተወኝ ከዚህ በኋላ እኔ እስከመተንፈስ እስከማቆም ድረስ መቼም አልተውሽም ማለት በምን ቀን ይሆን እዚህ ቤት የመጣኸው ስትል አማራረች። ምን ልታደርጊ ነው አላት። ሜርሲ የዚህ ልጅ ንግግር እንግዲህ የልጅማ በውስጡ አንድ አሮጊት ውጧል አለች። መቼ ነው ከዚህ የምትወደው ስትለው የሰው ቤት እኮ ነው ሂድ፣ እንደዚህማ አታድርጊኝ፣ አልሄድም፣ የኔ ቤት የሚስቴ ቤት እኮ ነው ሲላት እንዴት ነው የምትናገረው ብላ ስታፈጥበት በጥፊ አንድ ጊዜ ላስ አደረጋት። ሰላም ወደ ቻናል የተከታታይ ሰላማችሁ በያሰቡት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንዲር ቀጣይ ፓርቲ ዘመተና በዚህ ፓርቲ እንግዲህ አቶ አምናንና ብሌን እንደ አዲስ ህይወት ቀጣይ ያሳለፉት አይነት ህይወት እንዲያሳልፉ ተስማምተዋል። በአንጻሩ ደግሞ ወይዘሮ ዛህራን ለማስወጣት የወሰነው ውሳኔ አስቀይረዋለች። ወይዘሮ ዛህራ ከወጣች እኔም አብሬ እወጣለሁ ስትል ታሪክ ሰርታለች ብሌን ማለት ነው። ከዚህ በኋላ እንግዲህ አቶ ሙስጠፋና ጄሪ ተፈጠዋል። እኔ ይህን ነገር ማታርፊ ከሆነ እገልሻለሁ ሲል ነበረ እጁን የቀሰረባት። ይህን የሰማች ሜርሲ እድሉን ለመጠቀም ብላ ቶሎ ብላ ወደ አቶ ሙስጠፋ ጎራ በማለት ሰምቻለሁ፣ የምታደርገውን የምታየው አላማችን አንድ ነውና አንድ እንሁን በማለት ጠይቀዋለች። አሁን ወይዘሮ ዛህራን እንግዲህ ሄደው ሲጠይቃት እያለቀሰች አረ የኔ ልጅ ተው ስትል የልጅሽን እዛው ፈልጊ፣ ደግሞ ጭራሽ እኔንም ልትሳደቢና ልትቀጪ ነው በማለት ወይዘሮ ዛህራን አስከፍቶ ሲያስወጣት እንግዲህ ከዛም በኋላ ሰራተኛ መሆንሽን ረሳሽው እንዴ እያለቻትን ቁጭ ሲያፍተ ብሌንና ወይዘሮ ዛህራ ማን አለኝና እናቴ አንቺ እኮ ነሽ እናቴ፣ ሁሉ ነገር እናቴን የረሳሁበት ባንቺ እኮ ነው፣ እኔም እኮ የእናትነትን ክብር ያወቅኩት ባንቺ ነው በመባባል ሁለቱ ለቅሷቸውን ተያያዙት። አምርረው አለቀሱ ወይዘሮ ዛህራና ብሌን። በጣም ከተላቀሱ በኋላ ውሳኔ አይዞሽ ስሚ ትወጂኛለሽ በማለት ጠይቋት። ከማንም በላይ ወድሻለሁ፣ እንግዳስ ስሚኝ፣ የራስሽን ጠብቂ፣ ጎበዝ ሁኚ፣ በባክሽ እንዳትወድቂ፣ እንዳትሰበሪ፣ ሰው አትመኝ። አምናን እውነቱን ያወቀለት በእኔ ያደረገው ነገር ያሳዝነዋል፣ ይጸጽተዋል። እስከዛ በጸሎት እንዳትረሽኝ፣ እወድሻለሁ እናቴ በማለት ብሌን ወይዘሮ ዛህራን አቅፍ አድርጋ ማልቀስ ጀመረ። ስቅስቅ ብላ እያለቀሰች መለያየት አልችልም የሚለውን ወሰነች። አይዞሽ ብላ ጥንባዋን ጠራረገች። ሆኖም ግን የግድ ነውና የሰው ቤት መልቀቅ ወደ ሶሊያና ደወለች ወይዘሮ ዛህራ። ሶሊያና አሁን ልመጣ ነው ታስጠጊኛለች ወይ ስትላት ምን ነው አለቻት። ምናልባት ምግብ የማልጣፈጠም ልበል ወይም ጽዳት ያልተመቻቸውም ነው እንጂ አለችው። የቤቱን ነውር አላወጣሽም። ምንም ትልቅ ሰው ጊዜም ትልቅ ሰው ወይዘሮ ዛህራ። ከዛ በኋላ እንግዲህ የኔ ልጅ አለ ዛሮ እንዴ ዛህራ እኮ ከልጅነት ያሳደገች ናት። የኔ እናት ሙታለች። እናት ማለት ካለብኝ አንቺን ነው። ለምን እናቴ ብትሆንማ እንደዛ ብላ ክስቴን ባልሰደበቻት አለ። የተፈጠረውን ነገር አጣርተሃል? ማጣራት አይገባኝም አለ። ምንም ቢሆን አሰሪዋ ናት፣ ልታከብራት ይገባል። አምናን ሰዎች ሲኖሩ እኮ ግጭት አይጠፋም አለች። የማይመስል ነገር አትናገሪ አክስቴ አላት። እንግዲህ ምን ሊያጣላቸው የሆነ ከስከ ጥግ ተነስታ አልታዘዝም ብላ ተናገረቻት። አክስቴንም አስከፋቻት። እሷ ምንም ብላ ነው እዚህ ያደለችው? እሱን እንኳ ተው፣ አንተም ብላ አይደለም እዚህ የተቀመጠችው። እሷ ግን ወስነሃል አሁን አይደለም አለ። ይህ ደግሞ ለሁሉም አስተማሪ ነው አለ። ወይዘሮ ሞርዚና አዘነች። እንግዲህ ወይዘሮ ሞርዚና ለሜርሲ ከባሏ የመጣ ደብዳቤ ነው ብለህ ስጣት ስትለቃል አስተላልፈላታል። ጉዷ ሊፈላ ነው፣ ሚስጥሯ ሊወጣ ነው። እንግዲህ ወይዘሮ ሰማህልን ቃልሽን ጠብቄ ቤትሽን አክብሬ ይዤልሽ ነበር፣ ግን እንግዲህ ወንድ ልጅሽ ሊያስቀምጠኝ አልቻለም በማለት ተናግራ እንግዲህ ቤቱን ልትለቅ ወሰነች። ሆኖም ግን ብሌን በፍጹም ብቻሽን እንድትሄጂ አልፈልግም በማለት እንግዲህ
አብራ ለመውጣት ስታስብ የባሰ መጣብኝ ብሎ አቶ አምናን እንግዲህ ብሌን ከምትወጣማ ወይዘሮ ዛህራ ትቀመጥ በሚል ወስኗል ማለት ነው። በጣም ደስ ይላል እንግዲህ ምክንያቱም ለብሌን ወይዘሮ ዛህራ ታስፈልጋታለች። እንግዲህ ጄሪ ደግሞ አሁን ሶስታቸውን ስላናደዷት ነው ይህን ወሰነችው። አንድም ወሬ ልታገኝ ብላ ወደ ማድቤት ብትሄድም ወሬ እንኳን ሊሰጧት እየሳቁባት ሶስታቸው አንድ መሆናቸው በጣም አብሽቋት ነበር። አሁን ደግሞ እሷም ጄሪን ለመጉዳት ስትል ከሙስጠፋ ጋር አንድ መሆን ብላለች። እንግዲህ ሲፈን ምንድነው አላማችን? አላማሽን አስታውቂኝና እንቀጥል የገባሁበትን አላማ እያለ ሙስጠፋ ሲጠይቃት ድንገት ገብታ ማነ ስትለው የእሷ እንግዳ ነኝ። እኔ እኮ አንድ ቀን ሂጄ አድሬ በመጣ ነገሮች ተገለባብጠዋል። ግራ የገባ ነገር ግራ አትጋቢ፣ እኔ ግራ አላጋባም ሲል ነበር የጠየቃት። ታስታውቃለህ አቶ ሙስጠፌ ቀላል ነህ አለችው። ከዛም በኋላ ይህንን ሰውዬ ማጤን አለብኝ ብላለች። አቶ ቃል ደግሞ ብሌን በተኛችበት ክፍል ላይ ሄዶ ዘው ብሎ ሲገባ ብሌን ተኝታ ሲያያት በውበቷ ተማርኮ አቤት ቁንጅናዋ ይቺ ልጅ እንዴት ታምራለች በማለት እንግዲህ ከዛ ደርሶ አይቷት ምንም ማድረግ ስላልቻለ በውበቷ አድንቆ ተመለሰ። ሆኖም ግን እሷም የሆነ ሰው እንደገባ ስላወቀች ወደ ወይዘሮ ዛህራ እየሮጠች ሄደች እና ወይዘሮ ዛህራ ከክፍሌ ላይ ለምንድን ነው ከክፍሌ ላይ እየገባ ሰው አለ እንደሆነ ሰው ውልብ አለኝ ስትል አይ በህልምሽ በቅዥትሽ ነው በማለት መለሰችላት። አቶ አምናን እንግዲህ ጄሪን በሆድሽ ውስጥ ያሹ ልጅ የኔ አይደለም እንደ ገንዘብ ብትጠይቅኝ እንዴት ቅር ይለኛል። የሚያስፈልግሽን ነገር ልከለክልሽ አልችልም። ስንት ብር ነው የምፈልግሽ? 500,000 ብር ስትል ለምንሽ የሚለው ጥያቄ የዚህን ያክል ለምንድን ነው? የመገዛዛት ያለብኝ ነገሮች አሉ፣ እዛ ላይ መንቀሳቀሻ ገንዘብ የለኝም ስትል ከቢሮ ላክልሻ ሲላት ተደሰተች። አምናን አለችው። አቤት አላት። አመሰግናለሁ አለችው። ግዴታዬን ነው ያደረኩት በማለት መለሰላት። እንግዲህ ግዴታውን እየተወጣ መሆኑን ቢነግራትም እሷ ግን ለአቶ ሙስጠፌ ለመስጠት ነበረ ያደረገችው። እንግዲህ ለአቶ ሙስጠፌ ደግሞ ይህንን ገንዘብ ሄዶ ናቴ ላይ እንደወጣሽ መከራሽን አሳየችሽ ነው ማስወርድሽ ወይዘሮ ዛህራ እያለ ሜርሲም ከዚህ ቤት ነው ማባረርሽ እያለች ብትዝትም ብሌን ግን በፍጹም እንድትላክ አላደረገችም። እንግዲህ አንድ ተረት ታወራታለች። አንድ ባለጸጋ ልጁን ኑሮውን እንዲያውቅ ሲሉ ወደ ገጠር አካባቢ ይልከዋል ይሏታል። እናም ጊዜያት ይቆጠራሉ። ልጁም ወደ አባቱ ቤት ይመለሳል። አባትየውም ምን ብሎ ቢጠይቀው ጥሩ ነው? ከሄድክበት ሀገር ምን ተምረህ መጣህ በማለት ይጠይቀዋል። ልጁም እንግዲህ በጣም አሪፍ ጊዜ ነበር ሲል መለሰላቸው። ከዛም ደሃ ሰዎችን እንዴት እንደሚኖሩ አስተዋልክ አለው አባትየው። አዎ አስተውያለሁኝ ልጅየው አለና አባትየው ደግሞ ልጁ ያለውን ነገር በዝርዝር እስኪ ያየኸውን ነገር አስረዳኝ በማለት ይጠይቀዋል። ልጁም እኛ አንድ ውሻ ነን ያለን፣ እነሱ ግን 4 ውሻ አላቸው። እኛ ግቢ ውስጥ የማዋኛ ገንዳ አለ፣ እነሱ ግን ጥልቀቱና ንጻቱ የሚያስቀና ሐይቅ አለ። እኛ ጋር ውድ የሆኑ መብራቶች አሉ፣ እነሱ ጋር የምሽት ኮከቦች ደምቀው ይታያሉ። እኛ ጋር የተከፋፈለ በረንዳ አለ፣ እነሱ ጋር ማለቂያ የሌለው ሜዳ አለ። እኛ ምግብ እንገዛለን፣ ምግብ ያመርታሉ። እኛ ንብረቶችን ለመጠበቅ መሳሪያ እንጠቀማለን፣ እነሱ ግን ያንን አይፈልጉትም። እርስ በርስ ይተማመናሉ። የኔ የሚል ስሜት በፍጹም እነሱ ጋር የለም ሲል ይነግረዋል። ልጁ አባት ደነገጠና ምን ያህል ድሃ እንደሆንኩ ስላሳየኸኝ አመሰግናለሁ አለው። አየሽ ልጄ፣ በህይወት ውስጥ እውነተኛ ባለጸጋነት መለኪያው ቁስ አይደለም፣ ደስታ ነው። የኔ ልጅ የመልካምነት ዋጋው ተመን የለውም እያሉ አስተማሯት። የራስሽን ነጻ አድርገሽ ማሰብ አለብሽ። ያኔ አንቺ ከህሊና ጥያቄ ነጻ ነሽ። ገንዘብ የማይመለሰው ነገር ትጠቀሚያለሽ በማለት ይነግሯታል። የኔ ልጅ የሚታመን ሰው ሰውን ያምናል እና ራስሽን ጠብቂ በማለት ምክሩን በተረት መልክ አጫውተዋታል። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።